ጤና ይስጥልን ተመልካቾቻችን እንደምናላችሁ። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች ለማከናወን ህዝቡ ለሰላሙ ዘብ እንዲቆም የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ጠየቁም። የክልሉ ከፍተኛ የስራ ኃላፊዎች በላሊበላ ከተማ እየለሙ የሚገኙ የልማት ስራዎችን ተመልክተዋል። ደጀናምባቸው ተጨማሪ ዘገባ አለው። የአማራ ክልል ከፍተኛ የስራ ኃላፊዎች በላሊበላ ከተማ እየተከናወኑ የሚገኙ የልማት ስራዎችን ተዘዋውሮ ተመልክተዋል። በመልከታው የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን፣ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝና ሌሎች የስራ ኃላፊዎች ተገኝተዋል። የስራ ኃላፊዎቹ የንጹህ መጠጥ ውሃ ማሻሻያን፣ የላሊበላ ጠቅላላ ሆስፒታል ማስፋፊያ ግንባታ፣ የሞሰብ አንድ ማዕከል አገልግሎት ግንባታና የላሊበላ ከተማ የመንገድ መሰረተ ልማትን ጎብኝተዋል። የላሊበላ ከተማ መጠጥ ውሃና ፍሳሽ አገልግሎት ድርጅት የመጠጥ ውሃ አቅርቦት የስራ ሂደት አስተባባሪና ምክትል ስራ አስኪያጅ ኃይሉ ፈጠነ የላሊበላ ከተማ የመጠጥ ውሃ ከ16 ዓመታት በፊት ወደ አገልግሎት ገብቶ የነበረ ቢሆንም በሰሜኑ ጦርነት ጉዳት አስተናግዶ ችግር ውስጥ ገብቶ እንደነበረ አንስተዋል። አሁን በመንግስት ትኩረት ተሰጥቶት የማሻሻያ ስራ መስራቱንም ገልጸዋል። የክልሉ መንግስትና ከረጅ ድርጅቶች ጋር በመተባበር የነበረውን ውሃ የመመለስ ወይም የሪሃቢሊቴሽን ስራ ነው የተሰራው። እሱ ሲሆን ምንድነው የተሰራው? አጠቃላይ አሁን እንዳያችሁት የነበሩትን ከአገልግሎት ውጭ ሆነው የነበሩትን ፓምፖች የመቀየር ስራና ወደ ሶላር ሲስተም የመቀየር ስራ ነው የተሰራው። ሲስተሙ ወደ ዘመናዊ ሲስተም እንዲሆን የተደረገው። ሽፋኑ አሁን ላይ ወደ 46% ነው እንደ ላሊበላ እንደ ከተማ። በሌላ በኩል የደረጃ ማሻሻያ በተደረገለት የላሊበላ ጠቅላላ ሆስፒታል የማስፋፊያ ግንባታ እየተከናወነ ነው። ሲጠናቀቅ ከ52 በላይ ሰዎች ተኝቶ መታከሚያ ያለው ማስፋፊያው የዛሬ ዓመት በ92 ሚሊዮን ብር ግንባታው ተጀምሯል። ሲጠናቀቅ ዲጂታላይዜሽንን ተግባራዊ ለማድረግ ታሳቢ ያደረገ ነው። ሆስፒታሉ እንደምታየው ዲጂታል የሆነ ነው። ዲያግኖስ ስትደረግ የመጀመሪያ ስትቀበል የት እንደምትሄድና እዛው ክላስ ላይ ሆኖ ሲስተሙ የሚመጣውን ሰው መጀመሪያ ሲያርፍ የተናገሩን ሕክምና እዛው ዲስፕሌይ ላይ የምታይበት ሲስተሙ አፕላይ የሚደረግበት እሱን ታሳቢ ተደርጎ ዲጂታል የተደረገ የምኝታ ሩሞች ናቸው አሁን እየተሰሩ ያሉት ማለት ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የከተማዋን የንጹህ መጠጥ ውሃ አቅርቦት ችግር ለመፍታት ልዩ ጥረት ተደርጓል ነው ያሉት። ከውሃ መገኛው ህዝብ ድረስ የውሃውን የማከፋፈል የማመንጨት የማከፋፈል ስራ ልዩ ጥረትን ይጠይቃል። ላሊበላ ለመሰሉ ከተሞች ይህንን መንግስት ታሳቢ ያደረገ ስራ የክልሉ መንግስት የከተማውን የመጠጥ ውሃ አቅርቦት አሻሽሏል። ተጨማሪ የውሃ መገኛ ቦታዎችን ፈልጎ ችግሩ ከዚህ የበለጠ ስር ሳይሰድ በቀጣይ መፍታት ያስፈልጋል። አሁን ግን ባለንበት ሁኔታ ችግሩን አስታግሷል። በህዝቡ ዘንድ ለረጅም ጊዜ ሲጠየቅ የነበረው የሆስፒታሉን ደረጃ ማሻሻልና የማስፋፊያ ግንባታም ምላሽ ማግኘቱን ዶክተር አብዱ ተናግረዋል። በላሊበላ ከተማ አስተዳደር ለረጅም ጊዜ ይጠየቅ የነበረውን የሆስፒታል የደረጃ መሻሻልና ሆስፒታሉ እንዳያችሁት ጠባብ ነው ቦታዎቹ። ያንን ጥበት ሊፈታ የሚችል ግንባታ ነው። ታክሞ ለመዳን መንግስት ያስቀመጠውን አቅጣጫ ተግባራዊ ለማድረግ ህልምን ወደ መሬት ለማስረካት በጤናው ዘርፍ ላይ የተሰራ ያለ ስራና ማሳያ ተደርጎ የሚወሰን ነው። መጠጥ ውሃ ማሻሻያና የሆስፒታሉ የማስፋፊያ ግንባታ የህዝብን የልማትና የመልካም አስተዳደር ችግር የፈቱ መሆናቸውን የጠቀሱት ዶክተር አብዱ ማህበረሰቡ የአካባቢውን ሰላም በማስጠበቅ ለበለጠ ልማት መትጋት ያስፈልጋል ብለዋል። በሰባተኛው ሀገራዊ ጠቅላላ ምርጫ የከተማዋን እድገት የሚያረጋግጥ ፓርቲ ለመምረጥ መዘጋጀታቸውን የደሴ ከተማ ወጣቶች ተናገሩ። የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ መልእክት ከወጣቶች ጋር ውይይት አካሂዷል። አሊመር ተጨማሪ ዘገባ አለው።
ዓለም አቀፍ ሀገር አቀፍና አካባቢያዊ ነባራዊ ሁኔታን የተረዳ ወጣት ለሀገር እድገትና መለወጥ ከፍተኛ ሚና እንዳለው የከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አሸናፊ አለማየሁ ተናግረዋል። ወጣቶች የአካባቢያቸውን ሰላም በማረጋገጥ በመጪው ግንቦት 24 የሚካሄደው ሀገራዊ ጠቅላላ ምርጫ ስኬታማ እንዲሆን የበኩላቸውን ድርሻ እንዲወጡም አቶ አሸናፊ ጥሪ አቅርበዋል። እንደ ከተማ በሁሉም ምርጫ ጣቢያዎቻችን፣ በሁሉም ክፍለ ከተማ፣ በሁሉም ቀበሌ ለምናረጋግጠው ዲሞክራሲያዊ ምርጫ የወጣቱ ቅድሚያ ሚና ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ እንዲሆን ማድረግ ነው። ብልጽግና ያልተደፈሩ ብሔራዊ ጥቅሞችን እውን አድርጋለሁ ብሎ በይፋ የዘመረ የተናገረ ፓርቲ ነው። ምርጫው በአብላጫ ድምፅ ይረጋገጥ ዘንድ መላ የከተማችን ወጣቶች ለብልጽግና ፓርቲ ድምፅ ትሰጡ ዘንድ በእጅጉ እንፈልጋለን። ሰባተኛው ሀገራዊ ጠቅላላ ምርጫ ፍጹም ሰላማዊ፣ ዴሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ እንሰራለን ያሉት የውይይቱ ተሳታፊዎች የወጣቶችን ተጠቃሚነት ለማረጋገጥና የከተማቸውን እድገት ለማፋጠን ይሰራል ያሉትን ተፎካካሪ ፓርቲ ለመምረጥ ዝግጁ መሆናቸውን የገለጹት ካርድ ወስጃለሁኝ። በምርጫውም ሰዓት እንግዲህ ግንቦት 24 ለሚካሄደው ምርጫም እኔ የራሴን ይጠቅመኛል፣ ሀገሬን ያሻግረኛል ብዬ ያሰብኩትን ፓርቲ ያሰብኩትን ለመምረጥ ተዘጋጅቻለሁ። ሰላም ለሁላችንም አስተዋጽኦ ስለሆነ ሰላሙን ራሱ ወጣቱ እየጠበቀ ነው ያለው። ምርጫው ዕለት እኛ ወጣቶች የወጣቶችን ተጠቃሚነት የሚያረጋግጥልንን ሰላማችንን የሚጠብቅልን ፓርቲ ለመምረጥ ዝግጁ ነን። ወጣቶችም ሆነ አዛውንቶች ሁሉም ካርድ ላወጣ ካርድ ከወጣ በአግባቡ ሊጠቀሙበት ይገባል ብዬ አምናለሁኝ። የሚፈልጉትን ያዋጣኛል የሚሉትን ፓርቲ መምረጥ ይሄ እንደ ግዴታም ነው። ካርድ ካወጣን እንደ ግዴታ ልንመርጥ ይገባናል። ሀገር ሰላም ደግሞ የምትሆነው እኛ የፈለግነውን በአግባቡ በዲሞክራሲ ስንመርጥ ነው። ሁላችንም እኩል ተጠቃሚ እንሆናለን ማለት ነው። ደሴ ከተማ በሁለንተናዊ እድገት ላይ ትገኛለች ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ የወጣቶችን ተጠቃሚነት ለማረጋገጥ የተከናወኑ ተግባራት አበረታች ውጤት ማስመዝገባቸውን ገልጸዋል። በምርጫው ለመሳተፍ ካርድ የወሰዱ ወጣቶችና የከተማዋ ነዋሪዎች ግንቦት 24 ለሚካሄደው ምርጫ በነቂስ ወጥተው እንዲመርጡና በሀገረ መንግስት ምስረታው ላይ አሻራቸውን እንዳሳርፉ አሳስበዋል። ዛሬ የሚሰሩ ስራዎች ለነገው ትውልድ ወረት እንዲሆኑ ነው ብልጽግና የሚሰራ። የሚገነቡ ፕሮጀክቶች ሁሉ ትውልድ ተሻጋሪ ናቸው። ስለሆነም ወጣቱ ይሄን ተረድቶ ኢትዮጵያ ከጂኦግራፊያዊ እስረኛነት ከመልክዓ ምድራዊ እስረኛነት ተላቃ ምናልባትም ሁለቱን ውሃዎቿን በአግባቡ እንድትጠቀም እየተሰራ ያለውን ስራ በግልጽ አውቆ መደገፍ፣ ከጎን መቆም፣ ብልጽግናን መምረጥ። በሰባተኛው ሀገራዊ ምርጫ የወጣቱ ድርሻ ሰፊ ስለሆነ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የአካባቢውን ሰላም በመጠበቅ በኩል ጉልህ ሚና እንዲጫወት በዚህ አጋጣሚ ጥሬን ላቀርብ እወዳለሁ። የተወደዳችሁ ተመልካቾቻችን ስለ አብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ